ነው ያመጣሁልሽ። ኧረ አባ ደክሞኛል። ላገባ ነው ላገባ ነው። ምን አለው ብለሽ ነው? ከታክሲ ወርጄ ነው ሰው ስታላገኝ አለ እንዳትይ ደክሞኛል። ባየሽ እስኪ ወስድ ነው ብቻ ማን ነው ማን ነው? ከታክሲ ወርጄ ነው ሰው ስታላገኝ አለ እንዳትይ ደክሞኛል። ባየሽ እስኪ ወስድ ነው ብቻ አሁን ነው የወረድኩት ከባጃጅ። ላገባ ነው ላገባ ነው። ምን አለው ብለሽ ነው? ማሳቡን እኮ ነው ያመጣሁልሽ። አባ ደክሞኛል ደክሞኛል አልኩሽ። በታክሲ እንደሆነ ኧረ ይችላል ምን አላሻፍሽ ጌታዬ ያባ መጣልሽ አጠገቡ አልችለውም ብዬ ነው። ምንድን ነው ይሄ? ማሳብ ብቻ በርበሬ ደልሰሽ እስቲ ገልብጥ አይደለም። ይሄን ሁሉ ለምን ተሸክመሽ መጣሽ? ምን ላድርግ እንተው የልጅ ቤት ኧረ አላህ ይሄን ሁሉ ተሸክመሽ እዛው እኮ ነው ያለኝ። ኧረ እዚሁ ነው ያለኝ። እንደው አቅሜ ደክሞ ነው። እናቴ ደህና ነሽ? ደህና ነኝ። እንደው ወላሂ ጨካኝ ነሽ። ስንት ጊዜ ነው እኮ ምግብ አልበልም ብቻዬን እንጀራ እየጋገርኩ ወጥ እየሰራሁ። ታዲያ ምን ነው ትምህርት ቤት ያንን ሰፍቼ ያንን አዘጋጅቼ ይገልሽ መጣ እና ደግሞ በርበሬ አልቆብኝ ነበር። እሰይ መጠንከርሽ ቆንጆ ነው። ጎበዝ። ብቻዬን እየሰራሁ ደክሞኝ ነው የተቆጣሁሽ እኮ። ብቻዬን እየሰራሁኝ ሁሉንም ብቻሽን? አዎ ወጥ እሰራለሁ። ልጆቹ እኔ ሲጀመር ትዳር ወጥ መስራት እንዳለበት አልነገራችሁኝ ስድሩኝ። እንጀራ መጋገር አለ ልጆች ትምህርት ቤት ሲላክ እኔ እየሰራሁ እና እንዴት ትሆን? አይደረግም። አነግራችሁ ቢሆን አይደብረኝ። አሃ እየሆነ ተደርሽበታለሽ ብለን እኮ ያልነገርነው ባል ተምንነግርሽ እንዴት ስታገኘው ነው የሚገባሽ። ደሞዝ ግን እየከፈለኝ ነው። ጠንከሪ። ደሞዝ እየከፈለኝ። ስንት ከፍለሽ? 5000። እናቴ እንዲህ አለም ያለ እና ታዲያ ብቻዬን እኮ ነው የምሰራው። በቀደም አሞኝ እሱ አንድ ጊዜ ብቻ ነው ጥብስ ጠብሶ ያበላል። 5000ማ ተከፈለሽ። በርቺ፣ ጠንክር። እሺ ያችን እያጠራቀምሽ ልጆቹ በየአይነት ነው የምታዘዙት። ጠዋት ይነሱና ከዛ በኋላ ለአንዷ ፓስታ፣ ለአንዷ እንጀራ በአትክልት፣ ለአንደኛው መኮረኒ፣ ለአንደኛው ቂጣ ፍርፍር፣ ለአንዱ ሁሉም የተለያየ አይነት ምሳቃ እያጠቀሱ በቃ የውጄ እንዴት እንደጠቆረ እኔ እንዴት እንደተንገላታታሁ እንዴት እንደቀጠምኩኝ። ሰው ፈልጊ ሰው ፈልጊ። እሱማ መታልኛለች። የመዲና እህት መታልኝ። አታውቂያትም? ያቺ ውጭ የነበረችው እሺ ሰምታልሽ ጋር አስተዋውቅሻለሁ እኮ። ሰው ፈልጊ። ውጭ ቁጭ አረጋሻል። ይቅርብሽ። 500 ብር። ኧረ ምን ትለኛል? እኔ እኮ መሰብ እኮ አለን አይደል እንዴ? ግን ታዲያ ይሄን ልጅ መጣ። ይሄ ምንድን ነው? ለማማል ጋር አድርገው እንዴ? ኧረ ገላንቺ ስናቴ የሞላልሽ ነሽ። የምር ግን አልጋ ተወዷል እኮ። ግን እዚህ ጋር እችን አሁን ጨርቅ ብርድ ልብስ አድርገን አስተኝተን አንተ ይሄን አታድርጊኝ ነው ልጅቱን አስገብተን እንዲያለጣለ ክድን ማማ ያስገብታል። ልጅቱ እንድሞት አይደለም የትም አትፈረግጥም አትሄድም። ክድን ከዛ ማጥባት ስትፈልግኛ ስትል ከታርገሽ ትሞታለች። አልፈንም
እኮ ይሄ ያስተነፍሳል። ኧረ በይ በዚህ በጎኑ 3000 ብር እኮ ነው የሚሸጠው። 3000 ብር ይሁን እኮ አትልፊ እንትን አትልም ልጅን ነኝ ለእንጀራ አሁን ዲያንቴሉን ደግሞ ዲያንቴሉን አይችልም። ኧረ እኔ ደክመኛል። እኔ አሁን ለራሴ ምንም እረፍት የለኝም። እንግዲህ ስስ ጨርቅ ሰፍቶ እንደ ዲያንቴሉን እኔም ደክሞኛል። እንደው ጉድ በርበሬ እኮ እንዳለቀብኝ እንደው ማን ነገርሽ? በምን አወቅሽ? ማለቂያውን አላውቀውም። ጉድ ሳዘጋጀው ልፍቅ ነው ያልሽኝ። ወላሂ በጣም ነበር የናፈቅሽኝ፣ ግን ጨክነሽብኛል። አዎ በርቺ። የሰው ልጅ ሞት አለ፣ መሄድ አለ፣ ይኸው እንዲህ መለየት አለ። ሳልጠነከርሽ ጅብ ይበላሻል። ለምን እኔ እኮ አንቺ ስትሄጂ ልጆችሽን ጠንክረሽ አስተምሪ፣ ቆንጆ አድርገሽ ኋላ ይጠቅምሻል ሲያድጉ። አለዛ ምን ይባላል? አትቆጣቂ፣ ትልቅ ሰው ነሽ። ገና እኮ 30 ዓመት መቶ ሳይሆን 30 ዓመትሽ ነው ገና። እናቴ ህፃን ነሽ። ገና እኮ ነኝ። አሰቃየኝ። የበታችን የዋላላ ታንቺ በታይ ስንት አለ? እንታኔ በታይ የተወለዱት የመጀመሪያው ልጆቼ ምን መች ወለድኩ? ገና ምን አይቼ የኔም ቢሆን እንግዲህ ልጆቹን ታናሽ ስለሆኑ አሳድጊ እስቲ። ሆለም ላከፈተችው ደግሞ ዲያቦ ይዛ መጣ ልብላ። ይሄን ተሸክሜ ዲያቦ ላመጣ ደግሞ ዳቦማ አሁን እኔ ጋግርልሻለሁ። ምን የመሰለ ድፎ ነው የምጋግርልሽ። የምር ቆይ እዚህ ውስጥ ዳቦ አድርጌ ሞሰብ አለችኝ። ሞሰቡማ እንጀራ ካለው ነገር አድርገሽ እንዲያጋጥምኝ የእንጀራ ነው። እስቲ ናውሮ እስቲ እንሞክረው። ይሞታል አልነሽ አረ ወላሂ በጣም ነው ደስ የሚለው። ግን ከዚህ ከሞሰቡም ከበርበሬውም በላይ አንቺ መምጣትሽ ያስደስተኝ። አዎ አትሂጂ ከዚህ በኋላ ዘመድ ምናምን ታያችሁ። ዘመድ ምን ይበጃል? ልጅ ነው የሚበጀው። እናትና ልጅ ነው የሚበጀው። ኧረ ሀቢብ ይሄን ሁሉ ጀል ከሞልተልኝ እንዴ ነገር ብሳጥባለሁ። ውሃ ስጪኝ የሚጠጣ አገኛ ሰጥሻለሁ በኩባያ ለልጆቹ የሚኬር ገዝቼ በእነሱ ሚኬር አመጣች። ቀዝቀዝ ያለ እና አሁን እዚህ ነው እንደምታድሪው አንገባም እንዴ? ግን ይሄን እንዴት ቻልሽው? በጣም ብዙ 20 ኪሎ ይሆናል እኮ። 20 አይሆንም 15 ኪሎ ስለሆነ ይሄን ተሸክመሽ 15 ኪሎ ተሸክመሽ እንዴት ይሆናል? እዚህ ላይ የወረድኩት ባጃጅ ተራ ማርዳም ለማምጣት እንዴት ደከመኝ መሰለኝ። ሂራ ቆይ ከረ